ሃንግማን እሺ ለምን ትፎክራለሽ? በቃ ሲጀመር ይሄ በዳኛ ነው። ሁለተኛው ጎል ዳኛ ኮንፈረንስ ሊግሽን ትገቢያለሽ። አረ ቼላው ወዴት እያመራሽ ነው? 5 ተከታታይ ጨዋታ ጎል ሳትወስቁጥሪ ትሸነፊያለሽ። ይሄን ወንዱ ሚያ ካሊፋን አስፈረመሽ እኮ ነው። ዝም ብሎ ይሰጣል። ያልሰጠው ያልደረሰው የለም እኮ ቼልሲ መቀለጃ አረገው። አሁን ምንም አይነት የአውሮፓ እንትን አይኖርሽም በሚቀጥለው አመት። ስሜቱ እንዴት ከባድ እንደሆነ እኛ እናውቀዋለን። በዚህ አመት እንዴት አዛ እንደበላል 20 ምናምን ቀን አለመጫወት ምናምን አዛ ነው የሚያደርግሽ። ኤፍ ኤ ካፕ ምናምን ካልበረታሽ እና ካልሄድሽ ተበልጥሻል። እንዴ 5 ጨዋታ 1 ጎል ማስቆጠር ይከብዳችኋል። አግዘኝ እንጂ መድኃኒዓለም ልብ ስጠኝ እንጂ ማስተዋልን አድለኝ እንጂ የሰጠኸኝን ትቼ እኔ ለኔ ያልኩት ጎዳኝ፣ አንበረከከኝ። አለሁ አልኩ የለውም እኮ አባቴ በሩቅ የተጣራው ጎዶለንትን ሙላው እንጂ። አላህ ያዋርድ፣ እንዳዋረድካቸው አላህ ያዋርድ። ቅሌታም ይሆን ካሰልጠኝ እኔ ቼልሲ ከተመሰረተ ቅሌታም ይሆን አሰልጣኝ እንዳንተ ተመልክቼ አላውቅም። አዋረድካቸው። ስንት ኮከብ ስንት ጀግና ያፈራን ክለብ በዚህ ደረጃ አቀለልከው። አንዱን ታርጌት አትመታም። አንዱን ታርጌት 5 ተከታታይ ጨዋታ አንድ አታገባም። አንድ በዚህ ድድብና 8-9 ተከላካይ ታገባን እንደልባቸው ያገቡባል። እኔ ሲመራ ጠብቀ ደግሞ ደፍተር ይዘህ የምትጽፈው ነገር ደራሲ ነህ ገጣሚ ነህ አንተ ወይስ የተሸነፍካቸው ለሪካርዶች ነው የምትጽፈው? ምንድነው የምታረገው እንዴ? እንደዚህ አይነት ድድብና እንዴት ነው ግን የሚመጣው? እኔ ብራይተን ዳብሊው ሳታስሞክሩ ወጣችኋል። ዳብሊው ብራይተን። እናንተ ግን ደደብ ናችሁ። እኔ ሻምፒዮንስ ሊግን አረጋግጥ፣ አንተ ግን አትሆን። አናዘር ዋን አንድ አይነት ትክክለኛ ሰዓት አናዘር ዋን ተመልሳለች። ቼልሲ 4 ጌም ነው 5 ጌም ጎል ሳታገባ ማን በክሊን ሺት ሁሉም የፕሪሚየር ሊግ ቡድኖች ነው የለጠልጣት። ሁሉም አይ ወንድም ጥላ አሁን መጥቼ ማየት ፈልገው ሮባ የሚባለው የቼልሲ ደጋፊ ታቆላችኋ። ታክቲካል ብስጭት ታክቲካል ቁጭ እኔን ነው የሚያሳየኝ። በቃ እኔን በሰማያዊ ማሊያ ይመቸኛል እንደኔ አይቃጠልም መሰለኝ። ግን በቃ ታክቲካል ብስጭት መጥቶ ገና ሁለተኛ ጌም ነው ስትሸነፉ ከፒኤስጂ እንደወጣችሁ ነው 9ኛ ምናምን እንደምትጨርሱ የተናገረው። ልክ ነው። አያ ኳስ ያውቃል። በቃ ግን ለምን ይቃጠላል እያወቀው ከሆነ ገባ አይደል? ለጥለጥ ዳኒ ዌልባክ ተቀይሮ ሲገባ ካይሴዶ ኤዲተር ካይሴዶ ያለ ቶማስ ፓርቴ ሲንከባለል አሳዩልን ነው ማለት ወጥሮ መጥቶም ቶማስ ፓርቴ ሲያንከባልል ነው ትዝሻላ። አሁን ማንም ነው የሚያንከባልለው። በቃ ደብሮታል። ሁለተኛው ጎሉ ራሱ ዱዌል ከተሸነፈ በኋላ ተንፏቀቀ ነው ማለት አንተ ፎቃቃ ወያላማ ክለብህ የት እንዳለ እያየህ አትደሰት። ልትደሰት አይገባም። እኔ ስደሰት አየ ገባር። ምክንያቱም አንተ ምን አገባኝ ወደ ካልወደክ ምናምን። እኔ እኮ መጀመሪያ ነግሬህ የቼልሲ ውድቀት የቱ ጋር እንደደረሰ ሳቅ ነገርኩህ እኮ አሳዘንከኝ አልኩኝ። ምክንያቱም ሲታወቀኝ ገባር። በየቀኑ እየመጣሁ እኮ መርገጥ አቅቶኝ አይደለም ማንዬ። በቃ አለቀልሽ ነው የምልሽ አለቀልሽ። ቼላ ምንድን ነው የምሰማው? 3-0 በብራይተን። በቃ አሁንማ ምን ማድረግ ይቻላል? አሁን እልህም እኮ እንዳትወጣ ሁሉም ገብቶ ተኝቷል፣ መሽቷል። ቼላው አንተም ገብተህ ተኛ። እሰይ አይዞኝ ቼላው አይዞኝ፣ ጠንከር በል ቼላው። ፈርስት ሃፍ ያው ሰከንድ ሃፍ አንድ እንሞክራለን ቢያንስ ብዬ ነበረ። ይቅርታ ስለተሳሳትኩ፣ ምንም ሳንሞክር ወጣን ማለት ነው። አረ በቃ አሁን ልናብድ ነው። ጀምረነዋል፣ ትንሽ ነው የቀረን። በቃ የጊዜ ጉዳይ። አረ ምን አይነት እንጉልፋጦ ተጫዋች ነው ያለው። አሰልጣኙ የለም፣ አሰልጣኝ የለንም። እሱ ይታወቅልን። ያለ አሰልጣኝ ነው የገባ ነው። ለዛ ነው ዛሬ እንደዚህ አይነት ምንም ኦን ታርጌት ሳንሞክር የወጣ ነው። መጨረሻችን የት ነው መጨረሻችን? አረ ሚኮ ትንሽ ቢጠብቀን ሲዝኑ ትንሽ ቢጨመር ከሚኮም አልፈ መሄዳችን ነው። አረ ወይኔ 3-0 በብራይተን የሚለጠለጥ የተጣለ ክለብ ይዛችሁ ነው እኛ ላይ ሙድ የምትይዙት። ሶፊ አሁን የምርህን ነው? አሁን እኛ ላይ ባለፈው ሙድ ያዝከው ይሄን የተጣለ ክለብ ይዘህ ምን አይነት ተጫዋቾች እንዳሉት ማንም አይችልም። ኔቶ የተባለ ፈረስ ነው። ዝም ብሎ መሮጥ እንደዚህ አቀርቅሮ ምንም ነገር የሚያውቀው ነገር የለም። ከዛ ቅያሪ ጋር ናቸው ነው የሚገባላችሁ።
እንደ ዩናይትድ ደግሞ ባለጌ ቲም የለም። እንደ ቼልሲ ራሳችሁን እንደ ባለጌ ነው የምትዩታ። ማሪኬ ምን አንሰጣችሁ ብለ ጋርናቸውን አሳቅፈዋችሁ ይሄው እናንተ ሻምፒየንስ ሊግ እንዳትገቡ አደረጋችሁ። ምን አይነት ባለጌ ቲም ነው ዩናይትድ ግን እንዴ! ዩቱብ አሁን እኮ ማለት ነው ቼልሲ እኮ 8ኛ ራሱን የሚጨርስ አይመስልም። አሁን ብራይተን በለጠ 3-0 ልጥልጥ አድርጉ። አንድ ምክንያት የለህም እዚህ ጨዋታ ላይ ለመሸነፋችሁ፣ አንድ ምክንያት የላችሁ። ይሄ አሰልጣኙ አያውቅም፣ የተጣለ አሰልጣኝ ነው። እኔ ከየት እንዳመጣ ምንም ነገር አያውቅም። ይሄ ሰውዬ ይዟችሁ ለመውረድ እንደውም አሪፍ ተስፋ አለው። ቀጣይ ዓመት ምናምን ነገር አሻሽሎ ሚወርድ ይመስለኛል። ዘንድሮ አለመውረዱን አረጋግጧል፣ ግን ቀጣይ ዓመት ይወርዳል። ይዙት። ይሄ የተጣለ ክለብ ነው። በስመ አብ እንዲሁ እንዳልክ ክለቡን ለቀውጣ ባይዘን ያልስቅም ከመሬን ነው የምላችሁ። ግን ይሄ አሰልጣኝ በቃ አይችልም። ለማንኛውም ለኛ ደስ ብሎናል። ያው ብራይተን ቼልሲን እንግዲህ 3-0 አሸንፎታል ማለት ነው። ያው ቼልሲዎች አዝናለሁ። ከዚህ በኋላ ስለ ቋጠሮ የሚባል ነገር አላስብም። ምክንያቱም የቤት ስራው የኛ ነው። ከዚህ በኋላ አይዞኝ። እኔ እንደው ዘንድሮ ኢሮፓ ሊግ ራሱ ከዚህ በኋላ ልሰጋላችሁ። እንዲህ በዚህ አይነት ምን እስኪያደርግ ነው የሚጠብቁት? ተጫዋቾቹ እኮ እኔ አውቆ ነው እንደዚህ የሚያደርጉት። ሲጀመር ከምርክ ነው የምላችሁ። በቃ አቋማቸው ወርዷል ማለት ይቻላል። አንድ ለማግባት ጎል እንኳን ያለ ፍላጎት ተጫዋች የለም። እንዲህ ክፍት ነበር ዛሬ እኮ ቼልሲ እንዴ ብራይተን ይቀጠቅጠዋል። ፈርስት ሃፉን ሰከንድ ሃፉን ደበደበው እኮ ቼልሲን። በስመአብ ከዚህ በላይ ሁሉ እውነት 6-0 የሚያልቅ ጨዋታ ነበር። እንደውም ቼልሲዎች ተመስገን በሉ። ከምሬን ነው የምላችሁና እኔ አሰልጣኝ ላይ እንደውም ተጫዋቾቹ እያለመጡ ያለ ነው የሚመስለኝ። ለማንኛውም ለኛ ተመችቶናል። አይዞን። ግን እውነት ቼልሲ እንዲህ ሲሆን ማየት እጅግ በጣም ይደብራል። አይዞኝ። ወይኔ አሜክስ ላይ ጠርቶ ብራይተኖች ቼልሲን እያሯሯጡ በልምጭ ገረፉት። ያራዳ ልጅ በሚያስገርም ሁኔታ አንድ እንኳን ሹቶን ታርጌት እንዳይሞክር ፍቃድ ሳይሰጡ ማለት ነው ብራይተኖች በሚያስገርም የጨዋታ ብልጫ ነው ይህንን ጨዋታ ማሸነፍ የቻሉት ማለት ነው ያራዳ ልጆች። በዛ ላይ ጨዋታው የደረጃ ለውጥን ሁሉ ያስከትል ነበርና ቼልሲዎች ለምን እንዲጮቱ ሁሉ እንደሚጮቱ ሁሉ ግራ የሚያጋባ ነበር። በጣም የደከሙ ነበሩ። ካይሴዶ ከጉዳት ከመጣ በኋላ ካይሴዶ አይደለም ያራዳ ልጆች። ምን አለፋችሁ አብዛኛው የቼልሲ ተጫዋቾች ለአን እየወጡ ነው ይመስሉት፣ ሜዳ ውስጥ ያሉ አይመስሉም ነበረ ማለት ነው። እንደዚሁም የቼልሲ ደጋፊዎች ሜዳ ውስጥ ሊያም ሮዘኒየር እንዲወጣ ሲለምኑ እንደነበረ ታይቷል ማለት ነው። ደጋፊዎቹ በአንድነት ክለባችንን ለቀውጣልን ሲሉ ተሰምተዋል ማለት ነው ያራዳ ልጆች። ብራይተኖች ካስገራሚ የጨዋታ ብልጫ ጋር ወደ 6ኛ ደረጃ ከች ማለት ችለዋል ማለት ነው። የቼልሲ አያያዝ ግን በጣም የሚያስፈራ ነው ያራዳ ልጆች። በዚህ አያያዙ የሊደርስ እንደሆነ ግራ የሚያጋባ ሆኗል ማለት ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ፣ በደም ሼር ኮፕሊንግ መደረግ እንዳይረሳ። ይመቻችሁ። እሺ ወንድም ጥላ ይኸው አመጣውልህ 5 ጌም 0 ጎል ማለት ምን ትላላችሁ? የእግር ኳስ ቤተሰብ ሃንግማን ይታዘንላት ወይ? ወንድም ጥላ የማንቼ ደጋፊ ብቻ ነው የሚያዝንልሽ አይደለ? ቢያዝንልሽ ኖሮ ለምን አልሰጠሽም 3 ነጥብ? በጥቅም ወንድም ጥላ የለም። ማን ክፉ አንቺ አሽቃብጪ ዝም ብለሽ አብሻ። አሁን ኔክስት ሲዝን ቻምፒየንስ ሊግ ማን ዩናይትድ ስለገባ የማን ዩናይትድ ደጋፊ ሆነሽ ከሽ ማለት ነው ያለብሽ። ኤፍኤ ካፕ አሸንፌ በአቋራጭ ምናምን ብለሽ ካሰብሽ ቶማን ሲቲን ሊድዝን አታሸንፍም። እኔ እቀምርበታለሁ። በፍጹም ሊድዝን አታሸንፍም። ምክንያቱም የፕሪሚየር ሊግ ቡድን ነው አባቴ። ጎል ማግባት እኮ አልቻልክም። አቤት ፕሪሚየር ሊግ እንዴት አባቱ የሚያረካው ማለት መልስ ይዘጋጅልሃል። ማስተካከል ካልቻልክ ማሸነፍን እርሰው። ጎል ይከብዳል ነው ምልክ ገባህ? ይነቃባሃል 2 ወር 3 ወር ምናምን። ይሄኛውን ሰውዬ ደግሞ እኛ ነው የበረክ ነው ገባህ? እኛ በረክ ነው በቃ መረዳውን ማለት አስበዋል። ሃከር ምናምን ፕሮፌሰር ምናምን ተብሎ የነበረው ሰውዬ ማለት እኔ እኮ ማሬስካ ሲለቅ ይሄን ሰውዬ ይምጣ እንደገና ሳላቅ በፊት ያመጡላችኋል ገደል ይከታችኋል ብዬ ነበር ገባህ? ሌላ የበለጠ ላቃጥል ይሄን ሰውዬ አያባሩት ምን አለ በላይ ነው ማለት አያባሩትም አባቴ ገባህ? ባክቱ ሚድ ቴብል ክለብ ያራድዬ ልጅ ባክቱ ኦይል የለም ራሻ ቤንዝል ማዲያ የተመሰረተሽ ዩክሬን ጦር ሜዳ የሞትሽ ክለብ ነሽ አንቺ አድክም ይሆንሽ ሰውዬ ማለት ቼላው ወረዳሉ ቼላው ወረዳሉ ወዴት ከተባለ ኢሮፓ ሊግ ወዴት ከተባለ ኮንፈረንስ ሊግ ቼላው ወይኔ ቼላው ኧረ ጠንከር በይ እጅ ለእጅ ተያይዘሽ ኮንድም ጥላ ጋር ተገበያለሽ ሲባል እኛን አስገብተሽ አንቺ ወጣሽ እንዴ? ጭራሽ ብራይተን ይገልብጥሽ ዛሬ ደግሞ ባዳ ብራይተን ገና በ3ኛው ደቂቃ ኧረ ተይ ግን አሁን ይሁ ኧረ ትገርሚያለሽ። ኧረ ተይ ግን ተይ ቼላው ተይ አንገዋን አሁን ደግሞ ዛሬ በዚህ ንዴት አንዱን በዚህ በማተብ ታርጊው ነው። ኧረ ስቃይ እኮ ነው። በስመ አብ ቼላው
ቴዎድሮስ ጀግና እኮ ነህ። አይ ቴዎድሮስ እናቴ አስግዬ የጤና ጓደኛ አረ ሞቅ አድርጉት። ምንድን ነው ዝም የምትሉት? እናቴ ጤንዬ አስካለ ነጠቀችሽ እኮ እኔ ያበር ልብላ ወይኔ ሚስቴ አንድ ተጫዋች፣ ሁለት ተጫዋች፣ ሶስት ተጫዋች፣ አራት ተጫዋች ማለት በቃ ባይችል አንድ ጨዋታ ላይ ችግር የለም የተጫዋቹ ፐርፎርማንስ ወርዶ ነው ብለን ጭንቅላታችን ያምናል። እንዴት ሁሉም አይችልም ማለት ሁሉም ሳይችል ሲቀር እኔ ከአሰልጣኝ ስህተት ውጭ የማ ሊሆን ይችላል? እኔ እኮ ግራ አጋባኝ። ምን አይነት ጨዋታ ነው የሚጫወቱት? ምንድነው የሆኑ ያሉት ምናምን የሆነ መጫወት አልፈለጉም። አዎ በስርዓት ያስታውቃል። ማለት እንደዚህ ነው ወይ የሚጫወቱት? ሲጫወቱ በጣም እያላገጡ ነው የሚጫወቱት። መጫወት አልፈለጉም። የሆነ ነገር መናገር የፈለጉት ነገር ያለ እስኪመስል መናገር ከፈለጉ እኮ ምንም እኮ ሚዲያው ላይ እየወጡ ይበጠረቁ የለ እንዲህ ለምን አይናገሩትም? በቃ የሆነ ነገር እኮ አለ ያስታውቃል። ግን ለምንድን ነው እንዲህ አይነት ማለት ቢያንስ እኮ ይሄ አርማ ክብር አለው እንዴ ለዚህ ሲባል ሌላው ይቅር በቃ እንዴ ምን አይነት የወረደ ጨዋታ ነው የሚጫወቱት? ምን አይነት የወረደ ነገር ነው ማለት እኔ እንደዚህ ብሎ ቃላት የሉም። ክለቡ እኮ ትልቅ እኮ ነው። ክለቡ ትልቅ ነው። አንተ የበሰበስክ አሰልጣኝ በቃ ተው በእናትህ። ተመልከቱ ያለፉትን የቼልሲን 8 ጨዋታዎች በ8ቱ አንዱን ብቻ ነው እንግዲህ ማድረግ የቻሉት ማለት ነው። አይ ቲንክ ኤፍኤ ካፕ መሰለኝ እኛንም በርግጥ አንድ ሰሞን እንዲያደርገው ነበር 7 መድረሱን አላስታውስም እንጂ አይዞኝ ሁሉም ያልፋል። ቼልሲዎች ግን ፕሮፌሰሩ መቆየት ያለበት አይመስለኝም። በርግጥ ለዚህ ክለብ አይመጥንም፣ እውነት ነው የምላችሁ። ግን ሌላ ክለብ ሄዶ ሊሳካለት ይችላል። ግን ለቼልሲ አሁን ላለበት ሁኔታ ጭራሽ ፈጽሞ ማይሆን ነው። እኔ ለኢሮፓ ሊግ ራሱ ለቼልሲ ይሰጋለታለሁና ያለው ነገር ብቻ ደስ አይልም። ባይዞ በዛሬው ጨዋታ ግን ኤንዞ ማሬስካ ናፈቀን አላላችሁ? ኤንዞ ማሬስካ ማረኝ ማለት ያለበት ቼልሲ ደጋፊ አሁን ይመስለኛል። በተጨማሪ በዛሬው ጨዋታ ላይ እውነት ነው የምላችሁ ሳንቼስን አለማድነቅ አይቻልም። ግብ ጠባቂያቸው ሳንቼስን ስንት ሴቭ ነበር ሲያደርግ የነበረው። ተውት ብራይተኖች የሚያባክኑትን ኳስ እውነት የሚሞክሩት የሚያባክኑትን ኳስ ተውት። ብቻ ሳንቼስ ስንት ኳስ ነው ሴቭ ያደረገው? ዛሬ እኮ ቼልሲ ለብቻው በቃ ክፍት ነበሩ። ቼልሲዎች መሀሉን ብትሉ ኮሪደሩን ብትሉ ይሯሯጡበታል ብራይተኖች። እኔ ቅድም እንደነገርኳችሁ ነው ተጫዋቾቹ የማሸነፍ እንኳን ሜንታሊቲ ጨራሽ ጎል ማስቆጠር ያላቸው አይመስለኝም። አሰልጣኙ እንዲለቅ የሚፈልጉ ነው የሚመስሉት። ብቻ ቼልሲዎች አይዞም ለማለት ፈልጋለሁ። ያው ግን ይሄ አሰልጣኝ መቆየት ያለበት አይመስለኝም። ሀሳብ አስተያየታችሁን በኮሜንት ይመቻችሁ። አይዞኝ። ቼልሲ ሲሸነፍ ሳይ ማለት ነው ለምን ኢንጆይ እንደማድረግ አላቅም። እውነት ከየትኛውም ደጋፊ ገቢሽ የለኝም። ከዛ ልጅ ጋር ትቻለሁ የራሱ ጉዳይ ምንም ግን በጣም ነው ኢንጆይ ማድረገው። በነገራችሁ ላይ ሁዲውን ነው ቆይ እንዴት ያበደ እንደሆነ ማለት ነው። ሁዲ ያመጣልኝ ቢኒ ባባ ነው። ኬት እንዳመጣ አላቅም፣ ተናግሮ ነበረ ብቻ ለስቻለሁ ኬት እንዳመጣ ብቻ። አመሰግናለሁ ወንድሜ፣ ቴንኪው በጣም አክብረ አስታውሰ እስኪ ለአርሰናል ደጋፊ ምናምን ብለህ ስላመጣ እና ቪዲዮ ላይም ሰምቻለሁ። ወይዘሮ ቴንኪው በጣም ሜንሽን ስላደረግሽኝ ለሙዋዝም ይገባዋል ስላልሽ ማለት ነው አመሰግናለሁ። እና ቼልሲ ሲሸነፍ በጣም ነው ደስ የሚለኝ ማለት ነው። ዛሬ ግን በጣም ነው ኢንጆይ ያደረኩት እና ብራይተን በጣም የሚያምር ቲም ነው። በጣም ነው ደስ የሚሉት። ብራይተንን 2 ስላሸነፍናቸው ደስ ይለኛል ዘንድሮ። ሌላ ምን ነበርላችሁ ነበር እና በጣም እንዴ አሰልጣኙ መባረር ያለበት ይመስለኛል። ቼልሲ አሰልጣኝ ለመቀየር ችግር የለበትም፣ ያባሩት ይመስለኛል። ባያባሩትም የራሱ ጉዳይ ብቻ። እኔ ግን የቼልሲን ዝም ብሎ መሸነፍ ኢንጆይ እያደረኩት ነው። ሜቢ ሲቲን ስላሸነፉልን ይሆናል። ኤኒዌይስ ኢንጆይ እያደረኩት ነው። ይሄ ሊሆን አይችልም። ቼልሲ በዚህ ልክ ሊፈርስ አይችልም። በቃ በዚህ ልክ ሊወርድ አይችልም። ቼልሲ ማለት የለንደን ኩራት ነው። ቼልሲ ማለት የለንደን ሻምፒየንስ ሊግ ያለው ክለብ ነው። ቼልሲ ማለት ኮንፈረንስ ሊግ ያለው ክለብ ነው። መውረድ የለበትም። ቼልሲ በዚህ ልክ መስተካከል አለበት፣ መመለስ አለበት። እንዴ ያስፈልገናል። ቼልሲ ለንደን ውስጥ ቼልሲ ያስፈልገናል። ለንደን ሰማያዊ ናት። አልሰማችሁም? እኔ ጋይስ እስኪ ብቻዋን ቼልሲ ሻምፒዮንስ ሊግ ይገባል አይገባም? እስኪ ብቻዋን አንድ ቁጥር ትወጣለች አትወጣም? ምን ጉድ ነው?
አትወጣም። ብቻውንም አትወጣም። ምን ጉድ ናችሁ? ጠጣችሁት ደግሞ ሶስቱ ዛሬስ። ቻው ተለያየን። እዚህ በኋላ የሚያስፈራን ብራይተን ነው እንጂ ቼልሲ ያስፈራልም። እግዚአብሔር ሁሉ ቢያሸንፉ ብሬንትፎርድ፣ ኤቨርተን፣ ስቲል ፉላም ቢያሸንፍ ማለት ነው ቻው 10 ምናምንኛ ቼልሲ ደጋፊዎች ፕልመር ፈሱን ፈርቶ ጠረጠጠ። የምሬን ነው። ብቻውን ራሱ እዚህ ጋር እንደዚህ በመታ አትወጣም። ሻምፒዮንስ ሊግ አይገባም ቼልሲ። የምን ዋውሉ ምን ጉድ ናችሁ በእግዚአብሔር። ታረጋችሁ 3 ገዱ ሰጠት። እኔ ደስ ብሎኛል። እርሶስ ደስ ብሎታል? የምሬን ነው። ለንደን ጥቁር ነች፣ ቀይ ነች፣ ነጭ ነች የሚለውን እያሳያችሁ ነው። ኢሳክሳም የፊዚክስ እና የማትስ አስተማሪ መስል ወረቀት ይጭራል። ወፍ ጭንቅላት የለውም። በቃ እንዲህ ድሮ አለ ያለኛ ሳይገባ እንዴት ነው ጀግና ናችሁ ምናምን መምሩ ሲመጣ እንደምን ጭራቱላ ይመቸው። እናቴ ብራይተን አረካይ እናቴ። ቼላውያን ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁ ቀጣይ ኮንፈረንስ ሊጉን ለመብላት ተዘጋጁ። ኮንፈረንስ ሊጉ ቀጣይ ዓመት የናንተ ነው። እንዲች ብሎ ብቻ እንዳይከፋችሁ። የባሳልና አገርን አትልቀቅ ይላል የአገሬ ሰው ሲተርት ማለት ነው። ቼልሲ ምን ጉር ነው? ምን ጀመረ እንዴ? አረ ትልቅ ናችሁ፣ ትልቅ ክለብ ናችሁ። በዚህ ልክ አትጃጃሉ። ሁኔታው እኮ ለኔ ተመችቶኛል፣ ግን ደግሞ ደስ አይልማ፣ ደስ አይልም። እኛም ደስ ብለን እንቋጥር ምናምን ስንጫወት ምናምን እየቋጠርን በጣም እንትን ሆነ እንጫወትበት እንጂ ጭራሽ ብላችሁ እናንተ ሳቅታችሁ ደግሞ ይሄው ብራይተን ላካችሁብን። ተከታታይ 5-6 ጨዋታ እንዴት ትሸነፋለህ? ያለ አሰልጣኝም እኮ በዚህ ልክ እንደዚህ መሆን አይቻልም። ገባ? አይቻልም እንዴ! ምን ኮስተር በሉ እንጂ። ወይኔ ቼላ፣ ወይኔ ወንድም ጥላ። አሰብኩት እኔ በቼልሲ ደጋፊ ቦታ ሆኜ ምን አይነት የበሰበሱ ተጫዋቾች ናቸው። 2-0 እየተመራ ቲሙ እንዴት ምንም አይነት ሞራል የላቸውም። ጎል የማስቆጠር ተነሳሽነት ማለት ነው። ጋርናቾን ግን አደንዝዘናቸዋል። እንኳን ለቶፕ 4 ምናምን ብራይተን ራሷን በልጧችሁ ቁጭ ብሏል ማለት ነው። 6ኛ ገብቶ አስተዳዳሪዎቹ ምን አጭ ሰው ምን መርቅ ነው የምን አገር ጫት ቀበው እንደሆነ አላቅም። እጃቸውን በላቸውና ማሬስካን አባረሩት። ያን የመሰለ ቡድን ለዋንጫ ይገመት የነበረ አርሰናልን በጎዶሎ ጸጥረጥ አድርጎ የመጣ ቡድን ለዋንጫ ሲገመት የነበረ እስከ ቅርብ ጊዜ ባርሳን እንደዛ የደበደበ እንደዛ ያስጨነቀ ቡድን አሁን እንደዚህ ሲሆን ማየት በጣም ነው የሚገርመው። እግዚአብሔርን ነው የምላችሁ። በጭራሽ ማሬስካ መባረር አልነበረበትም ማለት ነው። የትኛውም ቡድን ማሬስካን ቢያስፈርመው አሪፍ አሰልጣኝ ይመስለኛል። ለማንኛውም እነ ሊያም ዴላፕ ምናምን እኛን ሪጀክት አድርገው ነበረ። ቻምፒየንስ ሊግ እንጫወታለን ምናምን ብለው እና እነ ኩኛ እነ ምቤሞ ቻምፒየንስ ሊግ ሊጫወቱ ነው ኔክስት ሲዝን። አዝናለሁ ወንድም ጥላ። ባለፈ ሳምንት ላደረኩትም ያው ቻምፒየንስ ሊግ ነገር ሆኖብኝ ነው ላደረኩትኝም በደል እንግዲህ ይቅርታ እንጠይቃለን። ካይሴዶን ደግሞ ወይ ለአንድ አመት ምናምን በውሰት ምናምን አበደሩን እኛ ጋር ቻምፒየንስ ሊግ ይጫወት ለማለት ነው። ይመቻችሁ። ግን እነዚህ አስተዳደሮች ግን ነገም የምን ሀገር ጫት እንደሚቀሙ አይታወቅም እና ከባድ ነው በጣም። እኔ ግን የቼልሲ ባለቤቶች ቲሙን የገዙት ሊያፈራርሱት እኛንም ሊበታትኑን አስበው ነው። ምንድን ነው የሚታያቸው? በ70ኛው ደቂቃ ደጋፊ ሜዳውን ጥሎ እየወጣ እያዩ እነሱ ኦን ያደረጉትን ክለብ የቀድሞ ባለቤቱን ደጋፊው እየጠራ ያ ጊዜ ናፈቀኝ ሲል ለምንድን ነው እንደው ሊሰማቸው ያልቻለው? ለምንድን ነው ያን ሁሉ $1 ሚሊዮን ያፈሰሱባቸውን ተጫዋቾች ሜዳ ውስጥ ያለ ምንም ነገር ማንም መጥቶ ሲፈነጭበት ዝም ብሎ የሚያዩበት ምክንያት ምን እንደሆነ እኔ ምንም እየገባኝ አይደለም። ሊያም ሮዝነር የሚባል ሰውዬ ማየት አልፈልግም። ብሉኮ በአጠቃላይ እኔ ማናቸው የሚሆኑ እኔ አይገቡኝም፣ ሲጀመርም አይገቡኝም። እነዚህን ሰዎች ቲሙን የማይለቁ ከሆነ እኔ እንጃ። እኔ ጥሩ ነገር በቲሜ አይታየኝም። ከዛ ባለፈ የወያላው ደጋፊ በዚህ ቪዲዮ ኮመንት ላይ እየመጣ ስለ ቼልሲ ውጤት ማጣት፣ ስለ ቼልሲ ሽንፈት ልትሳለቅ የምትሞክር አንተ ጉደኛ ደጋፊ ካለ ያኔ እኔ አጥረገርግሻለሁ። ጥሩ አይደለንም። አሰልጣኝ ሀፍ ሲዝን ላይ ያባረናል። ውጤታችን ጥሩ አይደለም። ቶፕ 4 ሆነን እናጠናቅቃለን ብለናል፣ አልቻልንም። እንደናንተ 4 ዋንጫ እንበላለን ብለን ፎክረን ከ4ቱም ባዶ አልቀረንም። ያ አልሆነም። ያ እንዳልሆነ እናውቃለን። ግን ደግሞ በብራይተን በእንደዚህ ልክ ስንሸነፍ ባይዚ የብራይተን ውስጥ የምታያቸው ተጫዋቾች በአጠቃላይ ዛሬ የሚያደርጉት ፐርፎርማንስ የምረጡኝ ቅስቀሳ ነው።
ቀጣይ ዓመት ቼልሲ ቤት የቼልሲ ማሊያ መልበስ የሚፈልጉ ናቸው። አሁንም ስኳድ ውስጥ ካሉ ተጫዋቾች መካከል ግማሾቹ የብራይተን ተጫዋቾች የነበሩ ናቸው እና በጣም አሳፋሪ ውጤት ነው። በጣም ደባሪ ቼልሲ ነው የተመለከትኩት። ሊያም ሮዝነር አውት፣ ብሉኮ አውት፣ ሊያም ዴላፕ፣ አሌሃንድሮ ጋርናቾ። ቼልሲን የማትመጥኑ ሰዎች ማንም ሳይላችሁ ቲሙን ለቃችሁ እንድትወጡ ፈልጋለሁ። ይሄ ነው የኔ ሀሳብ። ኮመንት ላይ ሀሳባችሁን አስቀምጡ። ወያለው ግን አርፈሽ ተቀመጭ። ምንም ባጣ እንኳን በአመት አንድ ዋንጫ አላጣም ነኝ።